ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? እንግዲህ አማራ ክልል ላይ በጣም ብዙ አይነት ባንዳዎች አሉ፣ ብዙ አይነት ተላላኪዎች አሉ፣ ብዙ አይነት ደግሞም አብዛኞቹ አሁን እኛ ስናስበው አብዛኛው ባህሬኖች አማራ ይመስሉናል። ነገር ግን አብዛኛው ትክክለኛ አማርኛ አቀላጥፎ መናገር የሚችሉ የሌላ ብሔር ሰዎች ናቸው አብዛኛው። በእርግጥ በብር የተገዛም አለ። ነገር ግን ጀነቶች መሆን በተደጋጋሚ አምቦ ላይ ሰልጥነው ተበትነዋል። እነዚህ አብዛኛው የሌላ ብሔር ናቸው፣ ነገር ግን አማርኛ አቀላጥፈው የሚናገሩ። ስለዚህ በዚህ መሸወድ የለብንም። አብዛኛው ባለስልጣናት ተላላኪዎችም ናቸው። ነገር ግን እዛ ውስጥ አማራ ሆነውም ባንዳዎች አሉ፣ ተላላኪዎች አሉ። ከዚህ መካከል እንግዲህ በፋኖ የተያዘው ገብረ አግዝጊ ይባላል። 50 አለቃ ነው። የጀነራል መሐመድ የእጀባ ክፍል አባል ነው። ነገር ግን በፋኖ ተማርኳል። እንግዲህ ይህ ግለሰብ ምንድነው ሲያደርግ በተለያየ ጊዜ ፋኖ ላይ ድሮን እየጠቆመ መከላከያን እየመራ እየወሰደ ፋኖዎችን ከፋኖዎቹ ውስጥ አስርጎ አስገብቶ ብር እየሰጠ መረጃ እየተቀበለ ሲከፋፈልና መረጃ እየሰጠ በድሮን እና በሞርተር ሲያስመታ ሲያስፈርስ የአማራ ንብረትን ሲያቃጥል የነበረ ነው ማለት ነው። አሁን በቁጥጥር ስር ውሏል። እንግዲህ ራሱም የመሰከረው ነገር ያመነው ነገር ነው ይሄ። ሌላው ይህን መሰሎች በተደጋጋሚ ስልጠና ወስደው የገቡ አሉ። አሁንም የአማራ ፋኖ ማስተካከል ያለበት ምንድነው? እርምጃ አወሳሰድ ላይ እርምጃው አስተማሪ መሆን አለበት። ውስጥ ያሉት ፈርተው ወጥተው እንዲፈረጥጡ ከተፈለገ ልክ እንደ ባለስልጣናት ሁሉ ልክ ቆቦ ላይ ሲመታ ደሴ ላይ እንደፈረጠጡ ባለስልጣናት ሁሉ ከውስጡ ነው እንዲፈርጥጡ እንዲወጣ እርምጃ ማስተካከል ግድ ነው። የእርምጃ አወሳሰድ አስተማሪ የሆነ እርምጃ መጀመር አለበት። ይህ ነው እንግዲህ እስከዛሬ ሰርጎ ገቦች እየተያዙ መለቀቃቸው፣ ታስረው ወደ ቤተሰብ እንዲሄዱ እንዲገናኙ መደረጋቸው፣ አስተማሪ እርምጃ በይፋ አለመወሰዱ እንግዲህ በርካታ ባንዳዎችና በርካታ ተከፋዮች እንዲበዙ አድርጓል ማለት ነው። ይህን ማስተካከል ያስፈልጋል። ሌላው ወደ ጎንደር አካባቢ ነው። ጎንደር አካባቢ ላይ በጣም ደስ የሚል እንቅስቃሴ አለ። እንግዲህ በእነ አርበኛ ሳሙኤል ባለድል፣ በእነ አርበኛ ሀብቴ ወልዴ፣ በእነ አርበኛ እንዳለው በእነዚህ ሁሉ አንድ ሆኖ የአባት አርበኞች በእነ አርበኛ መሳፍንት ይመራ እንግዲህ አንድነት እየመከረ ነው። አንድ ለመሆን ተቀምጧል፣ ተነጋግሯል። ውሳኔ የተላለፈበትም አለ። በእነሱ እስኪወጣ ድረስ እንግዲህ ከነሱ እንጠብቅ። መጀመሪያ መውጣት ከነሱ መጀመሪያ የነሱን የራሳቸው የሚፈልጉትን መረጃ ማውጣት ስላለባቸው ነው እንጂ ወደ አንድነት መጥቷል። እነ ደረጀ ጋርም እየተነጋገሩ ነው። እነ ደረጀ ውስጥ ነው ልክ በእነ አያሌው መንበረ እነ ደረጀ ውስጥ ነው የሚረብሹት። ምንድን ናቸው? እነ አርበኛ ተሸን የሚረብሹት፣ እነ አርበኛ ደረጀን የሚረብሹት እንግዲህ እነ ኢያሱ አባተና እነ ጌታ አስራደ ናቸው። እነዚህ ያስገቧቸው እነ እስክንድር በዶላር ገዝቶ ያስገቧቸው እንግዲህ ትንኮሳንት እየፈጸሙ እነ ደረጀና እነ ሀብቴን እንዲቃቃሩ ይበልጥ ወደ አንድ እንዳይመጡ የማድረግ እንግዲህ ስራ እየተሰራ ነው። ይሄ እንዴት ይታያል? በጣም አስፈላጊ የሆነ ጥንቃቄ በተለይ ከህዝቡ ከሚዲያው አካል ማረጋጋት ያስፈልጋል። እና አያሌው መንበረና መሰሎቻቸው የሚያሰራጩትን ይዞ ማሰራጨት ትርፉ ጉዳት ነው የሚያመጣው፣ ክፍፍል ነው የሚያመጣው፣ ያዳክማል ትግሉን። ስለዚህ ይህን አስፈላጊ የሆነ ጥንቃቄ ሊደረግ ይገባል። ዲያስፖራው በጣም ብልጠት ሊኖረው ይገባል። ይህ እነዚህን እና አያሌው መንበርና የነ እስክንድር ቡድን የሚረጩትን የነ ኤርሚያስ ለገሰ፣ የነ ሀብታሙ አያሌው፣ የነ ዘመድኩን በቆለ፣ የነ ዋቄ ጉቱ እነዚህ የሚዘሩትን ወሬ ትክክለኛ መረጃ አስመስለው እንግዲህ ማቅረብ በጣም ከፍተኛ የሆነ ጉዳት ስለሚያመጣ ከነዚህ ሰዎች መራቅ አለበት። ዲያስፖራ የአማራ ህዝብ ከነዚህ ሰዎች መራቅ አለበት። ፋኖ ከነዚህ ሰዎች መራቅ አለበት። የነዚህን መረጃ ታማኝ ነው ብሎ ማመን የለበትም።
እነ ሙሉጌታ አንበርብር ራሳቸውን ማስተካከል አለባቸው። ሚዲያው ላይ በጣም መደራጀት አለበት ሚዲያው። ይህ የሚዲያና የዲያስፖራ ችግር ነው እንደዚህ ያደረገው እንጂ አሁን እነ ሀብቴና እነ ደረጀ እነ ሳሙኤል ባልድና እነ አርበኛ ሰለሞን አጠና አሪፍ የመነጋገር ፕሮሰሶች አሉ፣ የመነጋገር ሂደቶች አሉ። ይህንን ለማክሸፍ እንግዲህ እና አያሌው መንበረ ዛሬ ዘምቷል። እነ ኮሎኔል ደመቀ ዘውዱ ዛሬ ስለ ወልቃይት ስለ ብልጽግና ነው ወግነው እንግዲህ የተናገረውን መስማት ይቻላል። በሚቀጥለው ቪዲዮ አመጣላችኋለሁ። በሚቀጥለው ቪዲዮ ኮሎኔል ደመቀ ዘውዱ ምን አለ፣ አላማው ምንድን ነው? ከዛው ከምንጮች የመጣ መረጃ አለ። በሚቀጥለው ቪዲዮ ሰራላችኋለሁ። ነገር ግን እና አያሌው መንበረ እና እነ ኮሎኔል ደመቀ ዘውዱ ልክ የሰሊጡ ንግድ እንዳይቀርባቸው የሰሊጡ ንግድ የሚያሳስባቸው ሁሉ ዛሬ እየጮሁ ነው። ለምን? እነ ደረጀ ከነ አርበኛ ሀብቴ ጋር መነጋገር በመጀመራቸው እና አርበኛ ተሼ ከነ ሳሙኤል ባለድል ጋር መነጋገር መጀመራቸው እነ አርበኛ የአባት አርበኞች ጎንደር ላይ እነ አርበኛ ሰፈር መለስ እነ አርበኛ መሳፍን ተስፎ እነ አርበኛ አረጋ ይህንን ችግር ለመፍታት በመቀመጣቸው ሽማግሌ ሆነው በመሄዳቸው በመንቀሳቀሳቸው ከፍተኛ የሆነ ድንጋጤ ፈጥሯል። ስኳዶች ላይ እና አያሌው መንበረ ላይ እነ ኮሎኔል ደመቀ ላይ የሰሊጥ ንግድ የሚቀርባቸው እና እሸተ ደምለው ላይ ድንጋጤ ፈጥሯል። ይህን እንግዲህ ለመቀልበስ እየጮሁ ነው። ይህንን ጩኸት መስማት የለብንም። አንድነት ኃይል እስከሆነ ድረስ አንድነቱ ላይ ትኩረት ሰጠን የእነሱን ተልእኮ የእነሱን ንግግር ባናዛምት አሪፍ ነው እላለሁ። ይህ ትኩረት የሚፈልግ ነገር ነው። ምክንያቱም ትግሉን አሸናፊ ሆኖ እንዲወጣ ከተፈለገ አማራ አሸናፊ ሆኖ እንዲወጣ ከተፈለገ አንድነት ኃይል ነው። አንድነት በጣም ከፍተኛ የሆነ ፓወር አለው። ስለዚህ ይህን የመደገፍ ግዴታ አለብን። ይህ መብት አይደለም፣ ፍላጎት አይደለም፣ ይህ ግዴታ ነው። ስለዚህ ይህንን በጥንቃቄ መያዝ አለብን። አማራ ይመስሉናል፣ ነገር ግን አብዛኛው ትክክለኛ አማርኛ አቀላጥፎ መናገር የሚችሉ የሌላ ብሔር ሰዎች ናቸው አብዛኛው። በእርግጥ በብር የተገዛም አለ። ነገር ግን ደህንነቶች አሁን በተደጋጋሚ አምቦ ላይ ሰልጥነው ተበትነዋል። እነዚህ አብዛኛው የሌላ ብሔር ናቸው፣ ነገር ግን አማርኛ አቀላጥፈው የሚናገሩ። ስለዚህ በዚህ መሸወድ የለብንም። አብዛኛው ባለስልጣናት ተላላኪዎችም ናቸው። ነገር ግን እዛ ውስጥ በአማራ ሆነውም ባንዳዎች አሉ፣ ተላላኪዎች አሉ። ከነዚህ